ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ እሁድ ረፋድ ይመጥናቸዋል ያልኳቸውን አጫጭር የአገር ቤት መረጃዎችንም አሰማችኋለሁ። መልካም ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙንም እንድትከታተሉ በአክብሮት ጠይቃለሁ። ቀጥታ ወደ መረጃዎቹ ነው አልፈው መረጃን የማስቀድምላችሁ በአማራ ክልል በተለያዩ ቦታዎች ላይ ውጊያዎች ቀጥሏል። በተለይ ድንገተኛ የደፈጣ ጥቃቶች ናቸው እንግዲህ እየተፈጸሙ ያሉት። በዚህ ጥቃት የሚመታው የአገዛዙ ጦር ፋኖን ሲያጣ በንጹሃን ላይ እርምጃ እየወሰደ ፋኖ ነው የገደል ነው ብለው ሪፖርት ያደርጋሉ። ይሄ ነገር በሁሉም የአማራ ቀጠናዎች ተጠናክሮ የቀጠለበት ሁኔታ ነው ያለው። እንግዲህ እስካሁን ድረስ መፍትሄ ያላገኘና አንዳንድ የብልጽግና አመራሮች ህዝብን በስብሰባ መልክ ሲሰበስቡ ማህበረሰቡም ይህን ጥያቄ ጠይቆ መልስ ያልተሰጣቸው በውጊያ ውስጥ ያሌሉት ምንም ያልታጠቁ ውጊያ መኖርና ለመኖሩን እንኳን በቂጡ የማያውቁት ነዋሪዎች በየመንገዱ ለአገዛዙ ሰራዊት ሞት ሰለባ ሆኗል። አንዳንድ ቦታዎች ላይ አሁን ብልጽግና መጠነ ሰፊ የሆነ ስብሰባዎችን እያደረገ ይገኛል። ህዝቡን በፕሮፓጋንዳ እና በተለያዩ የገመድ ጉተታ ለመጥለፍ ከፍተኛ ስራ እየሰራ ይገኛል። ክልሉን አንጻራዊ ሰላም እያመጣን ነው፣ ከኛ ጋር ተሰለፉ፣ ከፋኖ ላይ እጃችሁን አንሱ፣ ማዳበሪያ እንሰጣቸዋለን፣ ምርጥ ዘር እንሰጣቸዋለን፣ ብዙ መደለያዎች ናቸው አሁን እንግዲህ እየተስፋፉ የሚገኙት አማራ ክልል ላይ። በዚህ ስብሰባ ወቅት ማህበረሰቡ ይህን ጥያቄ ለመጠየቅ ፈቃደኛ ያልሆነበት ሁኔታ እንዳለ ነው ከአካባቢው የሚወጡ መረጃዎች የሚጠቁሙት። ነገር ግን በሸዋ ቀጠናም ብትሉ በወሎም በጎጃምም በጎንደር ቀጠናም ደፈጣ ጥቃት ተፈጽሞባቸው ከአካባቢ ፋኖዎቹ ሲሰወሩ በአካባቢ የሚያገኙትን ገለው ፋኖን የገደልን ብሎ ሪፖርት የማድረጉ ሂደት በሁሉም ቀጠና የቀጠለበት ሁኔታ ነው ያለው። ሌላው የጤና ባለሙያዎች የማህበሩ ቦርድ የሚያንገራግሩ አድማን የሚበትኑ የሚያደናግሩ እና አድማን ለመበተን ተልዕኮ ያላቸው ሰዎች እንዳሉ መረጃው ደርሶናል። ከመንግስት ጋር ተስማምተናል፣ ወደ ስራችሁ ተመለሱ የሚሉ አድማውን ለመበተን የሚሰሩ መኖራቸውን ታውቋል። ጥንቃቄ ብታደርጉ ይሻላል የሚል ይዘት ያለው መግለጫ አውጥቷል። ከነገ ጀምሮ እንግዲህ የሲነሪ ሐኪሞችም ስራ ማቆም ይቀጥላል ብሏል። መንግስት እንግዲህ መልስ ሊሰጥ አልቻለም። ተላላፊ በሽታዎች በኢትዮጵያ ተከስቷል። የዝንጀሮ ፈንጣጣ በኬንያ በኩል ወደ ኢትዮጵያ ገብቷል የተባለው ይሄ ደግሞ አሁን ሐኪሞቹ የስራ ማቆም አድማ ላይ ያሉ ይሄ ነገር መከሰቱ ግርግርን እየፈጠረ ያለበት ሁኔታ ነው ያለው። አድማጮቻችን፣ ተመልካቾቻችን እንግዲህ በኢትዮጵያ ፖለቲካ ታሪክ ውስጥ ጠለፋዎች አሉ። የሕክምና ተቋማት ወይም ደግሞ የኢትዮጵያ ሐኪሞች የዳቦ ጥያቄን እየጠየቁ ይገኛሉ። ይህንን የዳቦ ጥያቄ ሲጠይቁ ከሰሜን እስከ ደቡብ፣ ከደቡብ እስከ ምዕራብ፣ ከምዕራብ እስከ ምስራቅ በሀገሪቱ ውስጥ የሚገኙ ትላልቅ ሆስፒታሎች በዚህ ተቃውሞ ተሳትፏል። ይህንን ተቃውሞ እየተቀላቀሉ ያሉበት ሁኔታ ነው ያለው። ሶስተኛ ሳምንትንም ያስቆጠሩበት ሁኔታ ነው ያለው። እዚህ ውስጥ የብልጽግና ሰዎች ተሰግስጎ በጥቅምም በተለያዩ ነገሮችም ይሄንን አድማ ለመበተንና የሐኪሞቹን ህብረት ለመለያየት ሙከራዎች እየተደረጉ ይገኛሉ። ራሳቸው ሐኪም ሆኖ ሐኪም መስሎ ጥያቄያችን እየተመለሰ ነው፣ መንግስት ጥያቄያችን መልሷል፣ ወደ ስራ ተመለሱ በማለት ቅስቀሳ እያደረጉ ያሉበት ሁኔታ ነው ያለው። ይሄ ደግሞ በአሁኑ ሰዓት በአንድነት ቆሞ የነበሩ ሐኪሞችን ግማሾቹን ጠልፎ ወደ ስራ መልሶ እኛ ተቃውሞ እያሰማን እያለን እነ እከሌ እንዴት ወደ ስራ ተመለሱ የሚል ሐኪሞቹን የመበታተን ስራዎች ናቸው እየተሰሩ ያሉ። ስለዚህ ይሄ በጣም አደገኛ አካሄድ ስለሆነ ሐኪሞቹ ጥንቃቄ እንዲያደርጉ የሚል መልእክት እየተላለፈ ይገኛል። እንዲህ አይነቱ የፖለቲካ ፕሮፓጋንዳዎች ቀደም ስርም መኖራቸው ሊታወቅ ያስፈልጋል።
ሌላ አድማጮቻችን ሰሞኑን ፕሬዝዳንት ኢሳያስ አፈወርቂ 34ኛውን የኤርትራን የምስረታ በዓል ፕሮግራም ላይ ያደረጉትን ንግግር ተከትሎ እንግዲህ የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ የኢትዮጵያ መከላከያ ሚኒስትር ለኤርትራ መንግስት መልስ ሰጥታለች። ኢሳያስ አፈወርቂ ህዝባቸውን በሐዘን ቋፍ ሸብቦ ያለ ሀገር ህዝብ እየመሩ እንግዲህ ስለ አንድ ሌላ ሀገር ይናገራሉ፣ አመል ሆኖባቸው ነው ብሏል። ሰራዊታችን የተደራጀው በነ ኢሳያስ ትዕዛዝ እዛም እዚህም የሚተኩስ አይደለም፣ ሀገር የሚጠብቅ ኃይል ነው። ለሰፈር ሚሊሻም በቂ ሚሊሻ አሰልጥነናል ብሏል ወይዘሮ አይሻ። ወይዘሮ አይሻ እንግዲህ በጣም በሚገርም ሁኔታ ለፕሬዝዳንት ኢሳያስ አፈወርቂ ንግግር መልስ ሲሰጡ እንደው ትንሽ የተሳሳቱ ነገር አይተንባቸዋል። የተሳሳቱ ነገር ያየንባቸው ፕሬዝዳንት ኢሳያስ አፈወርቂ ባነሱት ጉዳይ መልስ የመስጠትና ያለመስጠት የራሳቸው ጉዳይ ነው። ነገር ግን እንደ አገር በሀገር ውስጥ ስላለ የኛ ሰራዊት ይላሉ ወይዘሮ አይሻ መከላከያ ሚኒስትሯ ለሰፈር አንዳንድ ለሰፈር እንትን የሚሰለፍ ሰራዊት አይደለም ብለው ቃል በቃል አስረግጠው ሲናገሩ እኔ ሽምቅቅ ብያለሁ። በእውነቱ ለመናገር ከሆነ ለምን ብትሉ በአማራ ክልል ውስጥ በአንድ ሻለቃ ጦር የተጀመረው ውጊያ ዛሬ ሁለተኛ ዓመትን ከማስከተልም ባሻገር አገሪቱ አላት የተባለውን ኮማንዶና አየር ወለድ እግረኛ ጦር፣ ባህር ኃይል፣ መካናይዝድ አየር ኃይል፣ ድሮን ሳይቀር ሮኬቶች ሀገሪቷ አላት የተባለው መካናይዝድ ተጠቅሞ በክልሉ ላይ እየተደረገ ያለው ጦርነት ኦሮሚያን ጨምሮ አሁንም የቀጠለበት ሁኔታ ነው ያለው። መከላከያ ሚኒስትሯ ወይዘሮ አይሻ መሐመድ ግን ሰራዊታችን መንደር ውስጥ ስለሚንቀሳቀሰው ሚሊሻ አለ እዛ ላይ ራሱ አይሳተፍም ነው። በጣም የሚያሳዝን አገሪቷ አለኝ የምትለው ጀነራል ሰራዊቶቻቸውን ይዞ እስከነ መካናይዝዶቻቸው አማራ ክልል ውስጥ ዘምቶ ነው የሚገኙ በአሁኑ ሰዓት። አሁን ማን ይሙት ቴሌቪዥን በቤቱ ያለለ ሰው አለ ወይ? ስልክ በእጁ ላይ ያለለ ኢትዮጵያውያኖች አሉ ወይ ነው። ይህን ጉዳይ ሲሰሙ ትንሽ እንደው አያሳፍርም ወይ? ብንዋሽም ብንቀጥፍም ትንሽ የሚመሳሰለውን ነገር ለምንድን ነው ማንዋሸው? ጎበዝ አማራ ክልል ላይ ያልተሰለፈ ሰራዊት አለ ወይ? ባህር ሳይኖር ባህር ኃይል ተሰልፎ ፋኖ መካናይዝድ ሳይኖረው ታንክና መድፍ ቢኤም 21 ዙ 23ን አሰልፎ እየተዋጉ ሚሊሻ ነው ሰፈር ላይ እየተዋጋ ያለው ሚሊሻን ያጠናከር ነው ለሌላ ግዳጅ ነው ሰራዊቱ እየተዘጋጀ ያለው የሚሉት በውሸት ሀገር ልትመራ ትችላለች ወይ? ሀገርን በውሸት ማስተዳደር ይቻላል ወይ? ጎበዝ አንድ ቀን ልትዋሽ ትችላለህ በሆነ ምክንያት የሆነ ነገር ለማለት ሳምንቱን በሙሉ ወሩን በሙሉ አመቱን በሙሉ ተዋሽቶ ግን አገርን ማስተዳደር ይቻላል ወይ ነው ትልቁ ጥያቄ። ማን ነው እውነት የሚናገር? ጠቅላይ ሚኒስትሩ ይዋሻሉ፣ መከላከያ ሚኒስትሩ ይዋሻሉ፣ ኤታማዦሩ ይዋሻሉ፣ የጦር ጀነራሎቹ ይዋሻሉ፣ የክልሉ ርዕሰ መስተዳድሮቹም ይዋሻሉ። አንጻራዊ ሰላም አምጥተናል ይላል። ነገር ግን የሚሄዱት 1 ኪሎ ሜትር በመኪና መሄድ አይችሉም። በሄሊኮፕተር ላይ የተንጠለጠሉ ከማህበራዊ ድረገጽ ላይ ፎቶ እያወረዱ ምርታማነትን ያሳዩ የጤፍ ፎቶ ውስጥ ቆሞ በጣም የሚያሳፍር ጉዳይ ጎበዝ። እንዲህ አይነት ውሸት፣ እንደዚህ አይነት ቅጥፈት፣ በእንደዚህ አይነት ሁኔታ አገር ልትሆን አትችልም። ስለዚህ ውሸታችሁን መልክ አስይዙ ለማለት ያክል ነው። መከላከያ ሚኒስትሯ ወይዘሮ አይሻ ትንሽ አስተካኪ። ሌላው በአማራ ክልል ምዕራብ ወሎ መቅደላ ውጊያ እየተደረገ ይገኛል። በቡድን መሳሪያ የታገዘ ውጊያ ነው እዚህ አካባቢ ላይ እየተደረገ የሚገኘው። ከዚሁ ጋር እንግዲህ በተመሳሳይ የወተት በተባለው ቦታም ተጨማሪ ውጊያዎች ተደርጓል። ከተንታ የተነሳው ኃይል በደፈጣ ጉዳት ደርሶበታል ነው የተባለው። ኮሬም ከተማም ፋኖቹ
እስካሁን እንዳልወጡና እዛው ከተማ ውስጥ እንደሚገኙ መረጃዎች ይጠቁማሉ። በሌላ መረጃ የፋኖ ቤተሰቦች እንግዲህ ተፈተዋል። የተለያዩ የፋኖ ቤተሰቦች ተለቀዋል። እነዚህ የፋኖ ቤተሰቦች የተለቀቁበት ዋናው ትልቁ ምክንያት ፋኖ የብልጽግናን ቤተሰብ በመያዙ ተከትሎ ነው። እንግዲህ ሙርከኛ መለዋወጣቸው ነው። አንዳንድ አስቂኝ መረጃዎች ከአማራ ክልል እየወጡ ይገኛሉ። እኔ እሰየው ብያለሁ። ከዚህ በፊት ፋኖ ሰዎች ስለተሳሳቱና ሰዎች በስህተት ጎዳና ላይ ስለተገኙ ፋኖ ይህን ስራ መስራት የለበትም ብለን ነበር። ጎበዝ፣ አንዳንዴ ተንኮልንም የሚያስተምሩ ስርቆትንም የሚያስተምሩ ራሳቸው ናቸው። ስለዚህ የአጸፋ መልስ ፋኖ በመመለሱ የብልጽግና ቤተሰቦች ለብልጽግናዎቹ ተመልሷል። የፋኖ ቤተሰቦችም ለፋኖቹ የተመለሱበት ሁኔታ ነው ያለው። ስለዚህ ይሄ ያስኬዳል። ትክክለኛ እርምጃ ነው የተወሰደ የሚል እምነት ነው ያለን። በሌላ መረጃ በደቡብ ጎንደር ጋይንት ንፋስ መውጫ ከተማ ምሽት በፓትሮል ላይ የነበሩ የአድማ ብተና አባላት በደፈጣ ጉዳት ደርሶባቸዋል። ሰሜን ወሎ ሀብሩና አምባሰል ወረዳዎችም የጦርነት እንቅስቃሴ አለን የተባለው ግራና የህዝብ ስብሰባ ነበር። ነገር ግን በፋኖ መበተኑን የተሰማው ሰከላ፣ ባሶ፣ ሊበን፣ ትሊሊ፣ ምስራቅ ጎጃም በርካታ የአገዛዙ ጦር ፋኖን እየተቀላቀለ እንደሚገኝ ተገልጿል። ወደ ትሊሊ ሲሄዱ ደግሞ ለዘራፊ ሲዘርፉ የነበሩት ላይ ፋኖች እርምጃ ወስዷል። አድማጮቻችን፣ ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራምና መርሃ ግብር በሌሎች የግንባር መረጃዎች እንገናኛለን። መልካም ጊዜ እንደሆንላችሁ እመኛለሁ። ሰላም አሉ። ሰላም